ሰላም ለእናንተ ይሁን የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የመረጃ ሰዓት ላይ እንገኛለን። መረጃዎችን ወደ እናንተ ያደረስኩ ኔሊያ ሳሙኤል ቆይታ አደርጋለሁ። በመጀመሪያም አርዕስተ ዜና። የሴቶች የመሬት መብት የማጣቀሻ መመሪያ የማረጋገጫ አውደ ጥናት በአዳማ ከተማ ተካሄደ። በጋብቻ ውስጥ እንዴት እንኑር የተሰኘ በአገልጋይ ሂሩት ዳንኤል የተጻፈው መጽሐፍ በይፋ ተመረቀ። ምክንያቴ ብዙን የተሰኘ በሆሊቢት ሳውንድ ወርሺፕ ሚኒስትሪ የተዘጋጀ የመዝሙር ድግስ ተካሄደ። ከውጭ ዩኒሴፍ ታሊባን ሴቶች የሁለተኛ ደረጃ ትምህርትን እንዳይማሩ ያስቀመጠውን እግድ እንዲያነሳ ጠየቀ። እንድትከታተሉ እየጋበዝኩኝ ዝርዝር መረጃዎችን ነግራችኋለሁ። የሴቶች የመሬት መብት የማጣቀሻ መመሪያ ማረጋገጫ አውደ ጥናት በአዳማ ከተማ ተካሄደ። ከመጋቢት 20 እስከ መጋቢት 21 2017 በአዳማ ሂልሳይድ ሆቴል በተካሄደው በዚያው አውደ ጥናት የሴቶች የመሬት መብት ማጣቀሻ መመሪያን ለማጽደቅ ውይይት የተደረገ ሲሆን የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ኮሚሽንና የኢትዮጵያ ኦርቶዶክስ ቤተክርስቲያን የፕሮጀክት ሰራተኞች የሃይማኖት አባቶችና የነገረ መለኮት ምሁራን ተሳትፈዋል። አውደ ጥናቱ የኢትዮጵያ ቤተክርስቲያናት መሪዎችን አጋርነት ለሴቶች የመሬት መብቶች መከበር ፕሮጀክት አካል ሲሆን በአላማውም እምነትን መሰረት ያደረገ የሥርዓተ ጾታ ፍትሃዊ የመሬት መብቶችን የማስከበር ድጋፍን ለማጠናከር ያለመ ነው ተብሏል። መረጃው የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ልማትና ማህበራዊ አገልግሎት ነው። መሰረተ ክርስቶስ ቤተክርስቲያን አዲስ ምክትል ፕሬዝዳንት ሾመች። የመሰረተ ክርስቶስ ቤተክርስቲያን አስተዳደር መሪዎች ጉባኤ መጋቢት 12 እና 13 2017 ዓ.ም ባካሄደው ሁለተኛ መደበኛ ስብሰባ ለቀጣይ 4 ዓመታት ቤተክርስቲያኒቱን በምክትል ፕሬዝዳንትነት እንዲመሩ መጋቢ ሰብረላ ከድርን ሾሟል። መጋቢ ሰብረላ ከድር በመሰረተ ክርስቶስ ቤተክርስቲያን ላለፉት 33 ዓመተ ምህረት ከአጥቢያ ጀምሮ ያገለገሉ ሲሆን በተለይ ባለፈው 6 ዓመት በዋናው ቢሮ የእረኝነት አገልግሎት መምሪያ ከፍተኛ ለውጥ ማስገዝ መጋቢ ሰብረላ ከድር በመሰረተ ክርስቶስ ቤተክርስቲያን ላለፉት 33 ዓመታት ከአጥቢያ ጀምሮ ያገለገሉ ሲሆን በተለይ ባለፈው 6 ዓመት በዋናው ቢሮ የእረኝነት አገልግሎት መምሪያ ከፍተኛ ለውጥ ማስመዝገባቸው ይታወሳል። የሹመት ስነ ስርዓቱን ያስፈጸሙት የቤተክርስቲያኒቱ ፕሬዝዳንት መጋቢ ደሳለኝ አበበ ለቤተክርስቲያን የሰውን የሚሰጠውን እግዚአብሔር እንደሆነ በመግለጽ አዲሱ ምክትል ፕሬዝዳንትም ከእግዚአብሔርና ከቤተክርስቲያን የተቀበሉትን አደራ በትጋት እንዲወጡ አሳስበዋል። ዘገባው የክርስቲያን ኒውስ ነው። ትንሹ የፍሬ ዛፍ በሚል ርዕስ ፓስተር ዮናስ ይልማ የተጻፈ መጽሐፍ ተመረቀ። ዝርዝር መረጃውን ዳንኤል ተስፋዬ እንደሚከተለው ያቀርበዋል። ትንሿ የዛፍ ፍሬ በሚል ርዕስ የሴሎ መንፈስ ቅዱስ ጉባኤ ቤተክርስቲያን መጋቢ በሆኑት በፓስተር ዮናስ ይልማ የተጻፈው መጽሐፍ በትናንትናው ቀን በኢንተርናሽናል ኢቫንጀሊካል ቸርች ተመርቋል። መጽሐፉ በመጋቢው ግለ ታሪክ ላይ የሚያጠነጥን ሲሆን በተለይ ከጌታ ፊት የነበራቸውን ሕይወት እንዴት ወደ ጌታ እንደመጡና ለወንጌል የነበራቸውን ቀናኢነት ያወሳል። በወንጌሉ ያገኙትን ድል፣ የገጠማቸውን ተግዳሮት፣ ለቤተሰባቸውና ለቅዱሳን የነበራቸው ፍቅር ተገልጿል። ባለቤታቸው ወይዘሮ ወርቅነሽ አበበ ስለ ባለቤታቸው ፓስተር ዮናስ ለወንጌል የነበራቸውን መሰጠትና ቁርጠኝነት ይናገራሉ። አባባዬ ሕይወቱ የሚነበብ መጽሐፍ ነው ማለት እኔ ካገኘሁበት ጊዜ ጀምሮ ሕይወቱ ወንጌል ነው። ለሰዎች በፍቅር የመድረስ ሕይወት ነው። የሰውን ደካማ ጎን ያያይ፣ ነገር ግን አልፎ ያንን ሰው አልፎ መስራትን ያያል። ብዙ ዋጋ ይከፍላል ስለ ሰዎችና እግዚአብሔርን ስለሱ ይባርካል። በትውልዱ ላይ ይሰራል። እንትን አይልም። በቃ ትውልድ ተተኪ ትውልድ ማፍራት ላይ በቃ በርትቶ ነው የሚሰራው። ሴሎ ካለች ትውልድ አለ የሚለው ሳሙኤል በሴሎ እንዳደገ ትውልድ በሴሎ ማደግ አለበት። ይሄ ነው ትልቅ ራእዩና በትውልድ ላይ ነው የሚሰራው እና ዘመኑ ሁሉ አገልግሎ ነው ያለፈው። የመጋቢ ዮናስ ልጅ ኢያሱ ዮናስ እንደገለጸው የዚህ መጽሐፍ ዋና ሐሳብ እግዚአብሔር እንዲከብርና በሰዎች ሕይወት ውስጥ ዛሬም እግዚአብሔር ትልቅ ስራን መስራት ይችላል የሚለውን ሐሳብ ለማሳየት ነው ብሏል። ዛሬ እግዚአብሔር ረድቶን እሱ ከሄደ ከ3 ዓመት ተኩል በኋላ ይህን መጽሐፍ አሬንጅመንት እንድንሰራ እግዚአብሔር በብዙ ረዳን። ምን ይችላል መሰለን ነበር ግን እግዚአብሔር ረዳን፣ ዛሬ እንደረሰ። የመጽሐፉ ዋና ዓላማ እግዚአብሔር በአበባይ ብለን ነው የምንጠራው። ለዛ ነው አበባይ ብለው በአበባይ ሕይወት የሰራውን ስራ እንድንናገር ዋናው እግዚአብሔር እንዲከብርበት ዋናው ዓላማ መጽሐፉን እሱም ሲጽፍ ሰዎች እግዚአብሔር በሕይወታቸው ውስጥ ትልቅን ስራ እንደሚሰራ እንዲያምኑ
አምነውም ደግሞ እግዚአብሔርን ስራ በህይወታቸው እንዲያዩ ይሄ ነው ዋነኛ ዓላማው ይሄን መጽሐፍ የጻፍንበት እሱም የጻፈበት ያን በህይወት እየነበረ የጀመረው ስለሆነ ከዛ ቀጥሎ ደግሞ እኛ አሁን እንደ ሁለተኛ ዓላማ ይሄን መጽሐፍ የጻፍንበት የቤተክርስቲያን ህንጻ እናሰራለን ለሱም ስራ እንደ ገቢ ማሰባሰቢያም እንዲሆነ ነው ዞሮ እግዚአብሔር እንዲከብርበት ነው የኛ ዓላማ ፍላጎታችንም እሱ ነው እግዚአብሔር መልካም ጊዜ ዛሬም ሰጠን እግዚአብሔር ይመስገን መጋቢ ዮናስ ይልማ ለወንጌል የተሰጡ ለቅዱሳን ፍቅር የነበራቸው ቤተሰባቸውን የሚወዱ ለሌሎች የኖሩ ናቸው ሲሉ ስለ መጽሐፉ አስተያየታቸውን የሰጡ ወገኖች ገልጸዋል የመጽሐፉ ሽያጭ ገቢም ለሴሎ የመንፈስ ቅዱስ ጉባኤ ቤተክርስቲያን ህንጻ ማሰሪያ የሚውል መሆኑ ተገልጿል መጋቢ ዮናስ ይልማ ከ3 ዓመት በፊት ወደ አገለግሉትና ሲጠብቁት ወደ ነበረው ጌታ ሄደዋል በጋብቻ ውስጥ እንዴት እንኑር የተሰኘ በአገልጋይ ሂሩት ዳንኤል የተጻፈ መጽሐፍ በይፋ ተመረቀ ባልደረባችን ዳንኤል አንተነህ ዝርዝር መረጃውን ይነግረናል በአገልጋይ ሂሩት ዳንኤል የተጻፈው በጋብቻ ውስጥ እንዴት እንኑር የተሰኘ መጽሐፍ በዛሬው ዕለት ተመርቋል እኛም ከጄቢኤም ቴሌቪዥን ተከታትለን መረጃውን ወደ እናንተ የምናደርስ ይሆናል ተከታተሉ በጋብቻ ውስጥ እንዴት እንኑር የተሰኘ በአገልጋይ ሂሩት ዳንኤል የተጻፈው መጽሐፍ በይፋ ተመረቀ ከጋብቻ ጋር በተያያዘ የተዘጋጀው መጽሐፉ በውስጡም ከቅድመ ጋብቻ እስከ ድህረ ጋብቻ ያሉትን ሂደቶች እንደሚዳስስም ተነግሯል በአሁኑ ሰዓትም በኢትዮጵያ የፍቺ ሁኔታ 43% መድረሱንና ይህም እንደ ሀገር አሳሳቢ መሆኑን በማሰብ የተዘጋጀው መጽሐፉ ሁሉም ሊያነቡ የሚገባ መሆኑንም በዕለቱ ተወስቷል በፕሮግራሙም ቄስ አያሌው የእግዚአብሔርን ቃል ያካፈሉም ሲሆን ሆኖም በደረስንበት በዚያ እንመላለስ በሚል አርዕስትም ለታዳሚያን አካፍለዋል በመጽሐፉ አርቶት ላይ መጋቢ ሙሉጌታ ካሳ የተሳተፉም ሲሆን መጽሐፉ በዋናነትም እግዚአብሔርን ማገልገል ቁርኝትን ማስቀደም በልጆች አስተዳደግ ኃላፊነትን በአግባብ መወጣትና አመራር በሚሉ ዙሪያም በዘመናችን ያሉትን ተግዳሮቶች ቀለል ባለ መንገድ እንደሚዳስስም ተነግሯል መጽሐፉ እዚህ ለመድረስ ዘለግ ያለ ጊዜ መውሰዱንና ከቅድመ ጋብቻ እስከ ድህረ ጋብቻ ድረስ እንደሚዳስስም የመጽሐፉ ጻፊና አገልጋይ የሆኑት ወይዘሮ ሂሩት ዳንኤል ገልጸዋል እንግዲህ ይሄን መጽሐፍ ለማስመረቅ ወደ ኢትዮጵያ መጥቻለሁ ይሄንን መጽሐፍ እንድጽፍ ያነሳሳኝ ትልቁ ነገር እንግዲህ ልጃችን በጣም ለጋ በሆነ እድሜ በ21 ዓመቱ ለጋብቻ ራሱን ሲያዘጋጅ ከመፍራት ይሁን ከመጠንቀቅ ይሁን ለሱምና ደግሞ እንደገና ለትውልዱ ትዳር ቀጣይነት ያለው እንደሆነ ለማሳየት የከበረ እንደሆነ ለማሳየት ገብቶ የሚወጣበት እንዳይደለ ለማሳየት የተለያዩ ይጠቅሙታል ብዬ ወይም ትውልዱን ይጠቅመዋል ብዬ ያሰብኩትን ነገር በመጽሐፉ ላይ ለማስፈር ከመፈለግ የተነሳና በስጦታ መልክ መታሰቢያነቱ ለነሱ እንዲሆን ነበር እንግዲህ አጀማመሬ አንባቢያን ከዚህ መጽሐፍ ሊያገኙት የሚችሉት በጣም የጎለበተ ሐሳብ ያለበት ነገር ለምሳሌ በመጀመሪያ ትዳር ምን እንደሆነ የሚያስረዳ መጽሐፍ ነው በዘመናችን እንደሚታወቀው ትዳር የሚገቡበትን መሰረት አድርገው የሚይዟቸው በጣም የተለያዩ ነገሮች አሉ ግን መሰረት ያልሆኑ ለትዳሩ ግባት ይሆናሉ ግን መሰረት አይሆኑ ዋናውና ትልቁ ነገር የትዳር መሰረት እግዚአብሔር እንደሆነ የከበረም እንደሆነ ለማሳየትና እንክብካቤ የሚፈልግ እስከ መጨረሻ ድረስ እንዲጸና የእግዚአብሔር ሐሳብ ስለሆነ ወደ ፍቺ መንደርደሪያ ነገሮችን ሁሉ የሚያከስም ጠቋሚ የሆኑ ሐሳቦች አሉበት ጌታ ሆይ እናመሰግናለን በሰዎች ልብ መልካም የሆነውን ነገር አሳድረህ ይህንን መጽሐፍ ጌታ እግዚአብሔር ሆይ ከዚህ ቤተሰብ እንዲወጣ ስላደረግ በናዝሬቱ በኢየሱስ ክርስቶስ ስም እናመሰግናለን ከጄቢኤም ለተጠናከረው ዘገባ ዳንኤል አንተነህ የቴ ብዙ ነው የተሰኘ በሆሊ ቢት ሳውንድ ወርሺፕ ሚኒስትሪ የተዘጋጀ የመዝሙር ድግስ ተካሄደ መጋቢት 14 2017 ከሰዓት በኋላ በጊዮን ሆቴል በተካሄደው በዚህ አምልኮና የምስጋና ፕሮግራም በርካታ አገልጋዮችና ዘማሪያን ተገኝተዋል የወንጌል አማኙም ላለፉት 25 ዓመታት በላይ በዘለቀው አገልግሎቱ ከምናውቀው ከዘማሪ ተከስተ ጌትነትና ከሐረር አማኑኤል መዘምራን ጋር በጋራ በመሆን ጌታ ከፍ ተደርጎ የተመሰገነበት የአንድነትና የጋራ ጊዜም በእለቱ ተደርጓል በቀጣይም ሆሊ ቢት ሳውንድ ወርሺፕ ሚኒስትሪ ይህንን መሰል ፕሮግራሞችን እንደሚያዘጋጅና የወንጌል ስራው ተጠናክሮ እንደሚቀጥልም በእለቱ ተገልጿል
በአንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸውን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። የትምህርት ሚኒስትሩ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የመንግስት ስራ ኃላፊዎችና ባለድርሻ አካላት በተገኙበት በባህር ዳር ከተማ የክልሉ የትምህርት ንቅናቄ መድረክ ላይ ባደረጉት ንግግር በኢትዮጵያ አንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱ ተገልጿል። ግጭቶች የህፃናትና ወጣቶችን አእምሮ በመመረዝ የወደፊት እድላቸውን የሚያሰናክሉ በመሆናቸው በአስቸኳይ መፍትሄ ሊሰጣቸው እንደሚገባ በአጽንኦት ተገልጿል። ርዕሰ መስተዳድር አረጋ በበኩላቸው በክልሉ በትምህርት ላይ የደረሰውን የከፋ ጉዳት በመቀልበስ ወደ ነበረበት የመማር ማስተማር ሁኔታ ለመመለስ ባለድርሻ አካላት ርብርብ እንዲያደርጉ ጥሪ አቅርበዋል። በክልሉ በጸጥታ ችግር ምክንያት በዘንድሮ የትምህርት ዘመን 7 ሚሊዮን ተማሪዎችን መዝግቦ ለማስተማር ቢታቀድም የተመዘገቡት ተማሪዎች 2.8 ሚሊዮን ብቻ መሆናቸውን አስታውቀዋል። ችግሩንም ለመቅረፍ በትምህርት ዘመኑ በሁለት ዙር በተደረጉ ኢመደበኛ ምዝገባዎች የተመዘገቡት 76000 ተማሪዎች ብቻ መሆናቸውም ነው የተገለጸው። መድረኩ በትምህርት ዘርፉ በደረሰው ጉዳት ላይ መምከር የቀጣይ አቅጣጫዎችን ያስቀምጣል ተብሎ ይጠበቃል። ዘገባው የፋና ነው። እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎችን ነው። ወደ ውጪ መረጃ አልፋለሁ። ፖፕ ፍራንሲስ ከ5 ሳምንታት ሕክምና በኋላ ከሆስፒታል ወጥተዋል። የ88 ዓመት የዕድሜ ባለጸጋ የሆኑት ፖፕ ፍራንሲስ በሳምባ ምች ህመም ከተጠቁበት ከየካቲት ወር አጋማሽ ጀምሮ በሆስፒታል የነበሩ ሲሆን ትላንት ከሆስፒታል ወጥተዋል። ፖፕ ፍራንሲስ ከሆስፒታሉ ሲወጡ ዊልቸር ላይ ተቀምጠው የታዩ ሲሆን በሺዎች የሚቆጠሩ ሰዎችም በሆስፒታሉ ዙሪያ ተሰብስበው የእሳቸውን መውጣት ሲጠባበቁ ነበር። ፖፕ ፍራንሲስ ሁለቱም ሳምባዎቻቸው የተጠቁ ሲሆን በተጨማሪም የኩላሊት ህመም እንዳጋጠማቸውም ተዘግቧል። ዶክተሮቹ ካጋጠማቸው የመተንፈሻ ችግር የተነሳ ቢያንስ ለ2 ወራት እረፍት እንዲያደርጉና ህዝብ ከተሰበሰበበት ቦታም እንዲርቁ አስጠንቅቀዋቸዋል። አርጀንቲናዊ ጳጳስ ከ2013 ጀምሮ የካቶሊካዊት ቤተክርስቲያንን እየመሩ ሲሆን ቀሪ ህክምናቸውም በቫቲካን በሚገኘው መኖሪያ ቤታቸው ይሆናል ተብሏል። መረጃው የቫቲካን ኒውስ ነው። አሜሪካን ከኢራን ጋር በኒውክሌር መርሃ ግብሯ ላይ መደራደር ትፈልጋለች ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጠቅላይ መሪ አያቶላ አሊ ካማኒ ጋር አዲስ የኒውክሌር ስምምነት ሊደረግ በሚችልበት ሁኔታ ላይ ያደረጉትን ንግግር ቀጥተኛ ወታደራዊ እርምጃ ለማስወገድ የሚደረግ ሙከራ ነው ሲሉ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮፍ ተናግረዋል። ሁሉንም ነገር በወታደራዊ መንገድ መፍታት አያስፈልገንም ሲሉ ዊትኮፍ ለፎክስ ኒውስ እሁድ ዕለት ገልጸዋል። ለኢራን የምንሰጠው ምልክት በውይይት በዲፕሎማሲ ወደ ትክክለኛው ቦታ መድረስ ከቻልን ቁጭ ብለን እኔ ነው ከቻልን ያንን ለማድረግ ተዘጋጅተናል፣ ካልቻልን ደግሞ አማራጩ ጥልቅ አማራጭ አይደለም ሲሉ አክለዋል። የዊትኮፍ የአስተያየት የተሰማው ትራምፕ መጋቢት 7 ቀን በኢራን የኒውክሌር እንቅስቃሴ ላይ ለመነጋገር ቴሄራን እምቢ ካለች ወታደራዊ እርምጃ ሊወስዱ እንደሚችሉ ለማስጠንቀቅ ደብዳቤ ለኢራን አመራር እንደላኩ ከተናገሩ በኋላ ነው። ዩኒሴፍ የታሊባን ሴቶች የሁለተኛ ደረጃ ትምህርትን እንዳይማሩ ያስቀመጠውን እግድ እንዲያነሳ ጠየቀች። የአፍጋኒስታን አዲስ የትምህርት ዘመን የተጀመረ ሲሆን ዩኒሴፍ በመግለጫው ሴቶቹ ለሶስተኛ ተከታታይ ዓመታት ትምህርት እንዳይማሩ ተከልክለዋል ብሏል። የዩኒሴፍ ዳይሬክተር የሆኑት ካትሪን ሩሴል አፍጋኒስታን ከግማሽ ዜጎቿ ወደ ኋላ ትታ መጓዝ አትችልም ብለዋል። ኃላፊው አክለውም በአፍጋኒስታን የሚገኙ ሴቶች መብት ተጥሷል፣ ሴቶቹን በአፋጣኝ ወደ ትምህርት ገበታቸው መመለስ አለባቸው ብለዋል። በአፍጋኒስታን ከ6ኛ ክፍል በላይ ላሉ ተማሪዎች የትምህርት ዘመኑ ሐሙስ የተጀመረ ሲሆን ዩኒሴፍ ሴቶች ወደ ሁለተኛ ደረጃ ትምህርት እንዲመለሱ ካልተፈቀደ በ2030 4 ሚሊዮን ሴቶች ከአንደኛ ደረጃ ትምህርት በኋላ ያለውን እንዳይቀጥሉ ይደረጋሉ ተብሏል። በ2021 ታሊባን በአፍጋኒስታን መምራት ከጀመረች በኋላ ሴቶች የሁለተኛ ደረጃ ትምህርት እንዳይማሩ መከልከላቸው ይታወሳል። መረጃዎቻችንን ከማጠቃለላችን በፊት አርዕስተ ዜናዎቹን ላስታውሳችሁ።
የሴቶች የመሬት መብት የማጣቀሻ መመሪያ የማረጋገጫ አውደ ጥናት በአዳማ ከተማ ተካሄደ። በጋብቻ ውስጥ እንዴት እንኑር የተሰኘ በአገልጋይ ሂሩት ዳንኤል የተጻፈው መጽሐፍ በይፋ ተመረቀ። ምክንያቴ ብዙን የተሰኘ በሆሊቢት ሳውንድ ወርሺፕ ሚኒስትሪ የተዘጋጀ የመዝሙር ድግስ ተካሄደ። ከውጭ ዩኒሴፍ ታሊባን ሴቶች የሁለተኛ ደረጃ ትምህርትን እንዳይማሩ ያስቀመጠውን እግድ እንዲያነሳ ጠየቀ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቆማና ዳንኤል አንተነህ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያ ሳሙኤል። ሌሎች የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።